ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? በዛሬ ዜና ዝግጅታችን በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። አርዕስቶቹን እናስቀድማለን። ሚኒስትር ዴኤታ ፈዲላ ቢያን ጨምሮ 9 አዳዲስ የቦርድ አባላት ለኢትዮጵያ ፕሬስ ድርጅት ተሾሙ። አዲሷ ተሿሚ ሚኒስትር ዴኤታ ፈዲላ ቢያ በማህበራዊ አገልግሎትና በበጎ አድራጎት ስራቸውን የተሾሙት ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ ነው። ኢትዮጵያ በዓለም አቀፍ የፕሬስ ነጻነት መመዘኛ 148ኛ ደረጃን ያዘች። የኢትዮጵያ መንግስት አፋኝ አካሄድ አሳሳቢ መሆኑን ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት RSF ይፋ አድርጓል። ተጨማሪ ያለን። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በዜጎች ላይ የሚፈጸሙ ጥቃቶችን አጥብቆ አወገዘ። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በኢትዮጵያውያን ላይ የተፈጸመ ባለው ግድያና ጥቃት የተሰማውን ጥልቅ ሐዘን በመግለጽ ድርጊቱን አረመኔያዊ ሲል በጽኑ አውግዞታል። መረጃውን ይዘናል። የፌዴራል ፖሊስ በኮንትሮባንድ ንግድ ላይ የመንግስት ባለስልጣናት እንደማይሳተፉ አረጋግጫለሁ አለ። የፌዴራል ፖሊስ ኮንትሮባንድን ለመከላከል ባደረጋቸው ኦፕሬሽኖች በዚህ የንግድ እንቅስቃሴ ውስጥ የመንግስት ኃላፊዎች ተሳትፎና ኔትወርክ የሌለበት መሆኑን በተጨባጭ ማረጋገጡን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናግረዋል። ተጨማሪ ያለን። ከውጭ በተሰማ ሰበር መረጃ 52 የኢራን መርከቦች የአሜሪካን ክልከላ ጥሰው ማለፋቸው ተሰማ። ከውጭ የመረጥነው መረጃችን ነው። በተጨማሪም ትራምፕ ከፍርድ ቤት ክስ ጋር በተያያዘ ለእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይቅርታ እንዲደረግ ግፊት ማድረጋቸውን ቀጥለዋል ተባለ። ተመልካቾቻችን ዝርዝር መረጃውን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ አልፋለሁ። ሚኒስትር ዴኤታ ፈዲላ ቢያን ጨምሮ 9 አዳዲስ የቦርድ አባላት ለኢትዮጵያ ፕሬስ ድርጅት ተሾሙ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 18ኛ መደበኛ ጉባኤ የኢትዮጵያ ፕሬስ ድርጅትን የሚመሩ አዳዲስ የቦርድ አባላትን ሹመት መርምሮ አጽድቋል። በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ የውሳኔ ሀሳብና ሪፖርቱን አቅርበዋል። በዚህ መሰረት ምክር ቤቱ በአንድ ድምፅ ተአቅቦ በአብላጫ ድምፅ ውሳኔ ቁጥር 10/2018 አድርጎ ሹመቱን አጽድቋል። በዚህ መሰረት የተሾሙት የቦርድ አባላት ብሌን ማሞ የቦርድ ሰብሳቢ፣ ፈዲላ ቢያ አባል፣ ተስፋዬ ዘውዴ አባል፣ መሐመድ ካሳ አባል፣ አፈወርቅ በዲዋ አባል፣ አስማረዲ አባል፣ ዮናስ በቀል አባል፣ ሀፍታ ገብረ እግዚአብሔር አባል፣ ዶክተር ኢሳያስ ካሳ አባል ሆነው ተሾመዋል። ተሿሚዎችን በምክር ቤቱ ፊት ቀርበው ቃለ መሐላ በመፈጸም ኃላፊነታቸውን ተረክበዋል። ምክር ቤቱ የቦርድ አባላቱን የመረጠው የድርጅቱን ዓላማና ተልዕኮ በሚገባ የሚረዱ ለዜጎች እኩልነት የሚቆሙና የኢትዮጵያን ብሔራዊ ጥቅም በቅንነትና በታማኝነት ያስከብራሉ ተብሎ እምነት ተጥሎባቸው መሆኑን ገልጸዋል። በሌላ በኩል ኢትዮጵያ በዓለም አቀፍ የፕሬስ ነጻነት መመዘኛ 148ኛ ደረጃን ያዘች። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅቱ ይፋ ባደረገው የ2026 የፈረንጆች ዓመት የፕሬስ ነጻነት መመዘኛ ኢትዮጵያ ከ180 ሀገራት 148ኛ ደረጃ ላይ ተቀምጣለች። ድርጅቱ በሀገሪቱ ያለው የፕሬስ ነጻነት ሁኔታ በጣም አሳሳቢ በሚለው ምድብ ውስጥ እንደሚመደብም ጠቁሟል። ኤርትራ በበኩሏ ለ3 ተከታታይ ጊዜ በዝርዝሩ የመጨረሻ ወይም 180ኛ ደረጃ ላይ ይዛለች። የጎረቤት ሀገራት ሁኔታ ጅቡቲ 167ኛ እና ሱዳን 161ኛ በተመሳሳይ በጣም አሳሳቢ በሚባለው ምድብ ውስጥ ተካተዋል። ሌሎች ሀገራት የተባበሩት አረብ ኤምሬትስ 158ኛ ደረጃ ስትይዝ፣ ግብጽ ደግሞ 169ኛ ደረጃ ላይ ትገኛለች። እንደ RSF ሪፖርት ከሆነ ከሰሃራ በታች ካሉ 48 ሀገራት ውስጥ ግማሽ ያህሉ ወይም 24ቱ የፕሬስ ነጻነት ሁኔታቸው አስቸጋሪ በሚባል ደረጃ ላይ ይገኛል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በዜጎች ላይ የሚፈጸሙ ጥቃቶችን አጥብቆ አወገዘ። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በኢትዮጵያ ላይ የተፈጸመ ባለው ግድያና ጥቃት ድርጊቱን አረመኔያዊ ሲል በጽኑ አውግዞታል። በስደተኞች ላይ የሚሰነዘረው የጥላቻ ንግግርና ጥቃት የተባባሰ መምጣቱን የገለጸው ኤምባሲው የደቡብ አፍሪካ መንግስት ለኢትዮጵያን አስፈላጊውን ጥበቃ እንዲያደርግ ጠይቋል። በተጨማሪም በግድያው ላይ የተሳተፉ አካላት በአፋጣኝ ተለይተው በሕግ እንዲጠየቁና የምርመራ ውጤቱ ለኤምባሲው እንዲገለጽለት ጥሪ አቅርቧል። ተጨማሪ የሰው ህይወት እንዳይጠፋ ስጋት ባለባቸው አካባቢዎችም ጥብቅ የደህንነት ክትትል እንዲደረግም አሳስቧል። ሰሞኑን በጆሃንስበርግ ከተማ 4 ኢትዮጵያውያን የተገደሉ ሲሆን በምግብ ቤት ውስጥ የተፈጸመው አሰቃቂ ግድያ በብዙዎች ዘንድ ከፍተኛ ቁጣን ቀስቅሷል። በሌላ በኩል በርካታ የደቡብ አፍሪካ ወጣቶች ህገወጥ ሲሉ የፈረጇቸውን አፍሪካውያን ስደተኞች አገሪቱን ለቀው እንዲወጡ የሚጠይቁ የተቃውሞ ሰልፎች እያደረጉ ይገኛሉ። ከዚሁ ጋር ተያይዞ በቤተ እምነት ትምህርት ቤቶች የስደተኛ ተማሪዎች ሲያስወጡ የሚያሳዩ ተንቀሳቃሽ ምስሎች ወይንም ቪዲዮዎች በማህበራዊ ሚዲያ በስፋት እየተሰራጩ መሆኑ ተመልክቷል። ኤምባሲው በደቡብ አፍሪካ የሚኖሩ ኢትዮጵያን እርስ በርስ እንዲተጋገዙ ከጸጥታ አካላት ጋር በቅንጅት እንዲሰሩ እንዲሁም አስፈላጊ ጥንቃቄ በማድረግ ራሳቸውና ንብረታቸውን እንዲጠብቁ አሳስቧል።
የፌዴራል ፖሊስ በኮንትሮባንድ ንግድ ላይ የመንግስት ባለስልጣናት እንደማይሳተፉ አረጋግጫለሁ አለ። የፌዴራል ፖሊስ ኮንትሮባንድ ለመከላከል ባደረጋቸው ኦፕሬሽኖች በዚህ የንግድ እንቅስቃሴ ውስጥም የመንግስት ኃላፊዎች ተሳትፎና ኔትወርክ የሌለበት መሆኑን በተጨባጭ ማረጋገጡን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናግረዋል። የጸጥታ ተቋሙ የኮንትሮባንድ እቃዎችን የመያዝ አቅሙ እንዳደገ የገለጹት ኮሚሽነር ጀነራል ደመላሽ ባለፉት 9 ወራት ብቻ 20.5 ቢሊዮን ብር ግምት ያላቸው የወጪና የገቢ ንግድ ሸቀጦችን በቁጥጥር ስር መዋሉን አስታውቀዋል። የፌዴራል ፖሊስ ዋና አዛዡ ይህንን ያስታወቁት የመስሪያ ቤታቸውን የ9 ወራት የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ረቡዕ ሚያዝያ 21 ቀን 2018 ዓ.ም ባቀረቡበት ወቅት ነው። ኮሚሽነር ጀነራል ደመላሽ በዚህ ሪፖርታቸው ህገወጥ የኮንትሮባንድ ንግድ የመከላከል ሰፊው ስራ የሚሰራው ፌዴራል ፖሊስ መሆኑን አመልክተዋል። ይህን ስራ ከጉምሩክ ኮሚሽንና ከክልል የጸጥታ ኃይሎች ጋር በመቀናጀት የሚከናወን መሆኑን ዋና አዛዡ ጠቁመዋል። በዚህ የቅንጅት ስራም በ2017 በጀት ዓመት 15.6 ቢሊዮን ብር ግምት ያላቸው የገቢና ወጪ የኮንትሮባንድ እቃዎችን በቁጥጥር ስር መዋል መቻሉን አስረድተዋል። ሪፖርቱ የቀረበለት የፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ የኮንትሮባንድ የወንጀል ድርጊትን ለመከላከል የጸጥታ ተቋሙ ያከናወነውን ስራ የሚበረታታ እንደሆነ ገልጿል። የኮንትሮባንድ ንግድ አሳሳቢ ሲል የጠራው ቋሚ ኮሚቴው ችግሩን ከመሰረቱ ለመፍታትና ለመቀነስ የተከናወኑ አበይት ተግባራትን በተመለከተ ተጨማሪ ማብራሪያ እንዲሰጥበት ጠይቋል። ከውጭ በተሰማ ሰበር መረጃ 52 የኢራን መርከቦች የአሜሪካን ክልከላ ጥሰው ማለፋቸው ተሰማ። ፋርስ የዜና ወኪል እንደዘገበው ባለፉት 72 ሰዓታት ውስጥ 31 የነዳጅና 21 የጭነት መርከቦችን የያዙ 52 የኢራን መርከቦች በአሜሪካ የጣለባቸውን የውሃ ክልከላ ጥሰው አልፈዋል። ይህ ክስተት በኢራን በአሜሪካና በእስራኤል መካከል ባለው የውትድርና ውጥረት እንዲሁም በፓኪስታን አደራዳሪነት በተደረሰው የተኩስ አቁም ስምምነት ሂደት መካከል መፈጸሙ ተገልጿል። ምንም እንኳ በኢስላማባድ የተደረገው የድርድር ሙከራ ስምምነት ላይ ባይደርሱም በፕሬዝዳንት ዶናልድ ትራምፕ መመሪያ የተኩስ አቁሙ መራዘሙ ይታወሳል። በሌላ በኩል አሜሪካ በኢራን ላይ ሌላ ጥቃት ለመክፈት እየተንቀሳቀሰች ነው ተብሏል። የአሜሪካ ጦር ማዕከላዊ እዝ ኢራን እንድትደራደር ጫና ለመፍጠር አጭርና ኃይለኛ የጥቃት ዘመቻ ለማካሄድ እቅድ ማዘጋጀታቸውን አክሲዮን ዘግቧል። ትራምፕ ኢራን የባህር ላይ እገዳውን ለማንሳትና የሆርሙዝ ሰርጥ እንደገና ለመክፈት ያቀረበችውን ጥያቄ ውድቅ ማድረጉንና ኢራን የአሜሪካን ጥያቄዎችና የኒውክሌር ስምምነትን እስክትቀበል የባህር ኃይል እገዳው እንደሚቀጥል ለአክሲዮን ተናግረዋል። በመጨረሻም ትራምፕ ከፍርድ ቤት ክስ ጋር በተያያዘ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይቅርታ እንዲደረግ ግፊት እያደረጉ ነው ተባለ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይቅርታ እንዲደረግላቸው በእስራኤል ፕሬዝዳንት አይዛክ ሄርዞግ ላይ የጀመሩት ግፊት አጠናክረው ቀጥለዋል ተባለ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ረቡዕ ዕለት የሙስና ችሎት የነበራቸው የፍርድ ቤት ቆይታ አቋርጠው ወደ ጋዛ ሰርጥ ከሚጓዘው የእርዳታ አውሮፕላኖች ጋር በተያያዘ የጸጥታ ምክክር አድርገዋል። የፍርድ ሂደቱ በቴል አቪቭ ከመጀመሩ በፊት ኔታንያሁ የረቡዕ ችሎት ወደ 3 ሰዓታት ለማሳጠር ቢጠየቁም ዳኞች ጥያቄውን ውድቅ አድርገውታል። ከዚያም ለ1 ሰዓት ያህል ከፍርድ ቤቱ ወጥተው በመከላከያ ሚኒስቴር የጸጥታ ጉዳዮችን እንዲያማክሩና በኋላም እንዲመለሱ ጠይቀው ዳኞችም ጥያቄውን አጽድቆላቸዋል። ኔታንያሁ በሙስና ጉቦና እምነትን በመጣስ ወንጀል ከተከሰሱ በኋላ ወደ እስራት ሊያመሩ በሚችሉባቸው 3 ጉዳዮች ላይ ክስ ቀርቦባቸዋል። በኖቬምበር 2019 በጠቅላይ አቃቤ ሕግም ክስ ቀርቦባቸዋል። ትራምፕ ለበርካታ ወራት ፕሬዝዳንት ሄርዞግን ደጋግመው ምህረት እንዲሰጣቸው ግፊት ካደረጉ በኋላ ሄርዞግ በቅጽል ስማቸው ቢቢ ለሚባሉት ኔታንያሁ ይቅርታ ካደረጉ ብሔራዊ ጀግና ይሆናሉ፣ በጣም አደንቅሃለሁ በማለትም ለስለስ ባለ አቀራረብ ጠይቀዋል። የኔታንያሁ የፍርድ ሂደት እስራኤልን በመጥፎ እንድትታይ እንደሚያደርጋት ትራምፕ በማንሳት ክሱን በወይንና ሲጋራ መቀበል ወንጀል ነው ሲሉ ውድቅ አድርገውታል። መረጃዎቻችን አበቃን። በደህና ቆዩን።